ትኩስ ወሬ ገና እንደወረደ ኤርሜላና አብርሃም ተጋቡ። መልካም ጋብቻ ይሁንላችሁ። እንግዲህ ተጋቡ፣ እንኳንም ተጋባችሁ። በየሜዳ በየሄዳችሁበት ቦታ ከምትላላሱ መጋባታችሁ ይሻላል። እንደ ይሄ ነው የሚሻለው። ይሄ ክብር አለው። ኤርሜላ እንኳን ደስ አለሽ። እንደምን ሩታን ባል አገባሽ። እንኳን ደስ አለሽ። እንኳን ደስ አለሽ ኤርሜላ። እንግዲህ ምንም ማድረግ አይቻልም። ከሩታ ጎሮሮ ውስጥ ወስደሽ አገባሽው አብርሃምን ማለት ነው። እንኳን ደስ አለሽ። እንግዲህ መልካም ጋብቻ ይሁንላችሁ። የአብርሃም የሳራ ጋብቻ ይሁንላችሁ። ምንም ማድረግ አይቻልም። እንግዲህ ሩታዬ ተገላገልሽ አንቺ እንዴ! አንቺም ጭንቅላትሽ አይምሮሽ እርፍ ብሎ ይቀመጣል። እንግዲህ ኤርሜላ ወርሳለች። እንግዲህ ሩታ ባሉን አውርሳለች ለሄርሜላ ማለት ነው። ሩታ እንግዲህ በጣም ጥሩ ሰው ናት ማለት ነው። እንግዲህ ባሉን ለሰው ትሰጣለች ማለት ነው። እንግዲህ ባሏን ለሰው ትተዋለች፣ ለሰው ትሰጣለች ማለት ነው። ሩታዬ ጀይና ሴት ነች። በነገራችን ላይ አድናቂሽ ነኝ። እንግዲህ ኤርሜላ የተባረከ ይሁንልሽ፣ መልካም ጋብቻ ይሁንላችሁ። እንግዲህ ሩታዬም አይምሮዋ እርፍ ብላ እንድትቀመጥ አደረግሻት። መልካም ጋብቻ ይሁንላችሁ። የአብርሃም የሳራ ጋብቻ ያድርግላችሁ። እንኳንም ተጋባችሁ። እንደዚህ ይሻላል። ይሄ ክብር አለው። ተመስገን ነው። እንኳንም ተጋባችሁ። እሰይ እንኳንም ተጋባችሁ። መጋባታችሁ በጣም ምርጥ ሆኖ ያለው እንግዲህ ያው አብርሃም የሩታ ባል አልነበረም። እንግዲህ የሰው ባልም እንደወሰድሽ እንግዲህ ያው ምንም ማድረግ አይቻልም። ኤርሜላ የተባረከ ይሁንልሽ። እንግዲህ መልካም የትዳር ዘመን ይሁንላችሁ። እናንተ በመጽሔት ላይ የምትመዘገቡ ሰዎች ናቸው ለመናገር ማለት ነው። እንኳን ደስ አላችሁ፣ እንኳን ደስ አላችሁ ሙሽሪት ሙሽራ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳንም ተጋባችሁ። ይሄ ይሻላል። ይሄ ግልግል እኮ ነው። ይሄ እንዴ ሰውም ያርፋል፣ የሰውም አይምሮ ያልፋል፣ ቤተሰቦቹም ያርፋል። የሩታን ቤተሰቦች የአብርሃም ቤተሰቦች ተስፋ ነገ ከነገ ታረቁ ተስማሙ ብለው ከሚሰቃዩ እንደዚህ ተስፋቸውን ቆርጦ ይቀመጣሉ ማለት ነው። መልካም ጋብቻ ይሁንላችሁ። ለማንኛውም ይመቻችሁ። መልካም የትዳር ዘመን ይሁንላችሁ። መልካም ጋብቻ ይሁንላችሁ። እኛ ምን አገባን? ስትፈልጉ ተጋቡ፣ ስትፈለጉ ተፋቱ። የኛ ምን አገባን እንዴ? ጉድፈላ እንዴ! እኛ ምን ቤት ነን? ቆይ እናንተ ስትፈልጉ ተጋቡ፣ ሳትፈልጉ ደግሞ ተለያዩ። ምን እናርገኛ? ብለን እኮ አቀተን። ሄርሜላ እንግዲህ አብርሃም ላይ እንደ መሽገር ተጣብቃ ተጋባች። በመጨረሻ ግብተሻል። ባይ ባይ። መልካም ጋብቻ ይሁንላችሁ። የአብርሃም የሳራ ጋብቻ ይሁንላችሁ። እንግዲህ ሄርሜላ እንዴት እንደ ፍቅር እንደሚሰጥ እንዴት እንደሚያንከባክብ ብለሻል። እንግዲህ አብርሃምን እናይሻለን። መልካም ጋብቻ ይሁንላችሁ። ምንም ማድረግ አይቻልም። እንግዲህ የሰው ልጅ መጨረሻ አይታወቅም፣ መጀመሪያ ነው እንጂ። መልካም ጋብቻ ይሁንላችሁ። አሜን በሉ፣ አሜን በሉ፣ አሜን በሉ። አዎ አሜን በሉ። መልካም ጋብቻ ኤርሜላ